ዜማ ወጥበብ ዜማ ወጥበብ አስማተ ሰብ አስማተ ሰብ ቅድም መጀመሪያ መነሻ ላይ ስንማማር አስማት ወደ ነጠላ ቁጥር ሲመለስ ምን ይላል ብለን ነበር? ስም የስም ስርወ ግስ ማን ነው ብለን ነበር? ሰመየ ከዛ ምን አወጣን? ከዚህ ስም ስናበዛውስ አስማት ብለን ተነጋግረን ነበር። ወይም አስማት ስም ሰመየ እንላለን ማለት ነው። አስማተ ሰብ ከነዚህ ከአራቱ ውስጥ ይሄኛውን አሁን በነባርም ይሁን በወልድ ስም የሰውን ስም ስንመለከት አስማተ ሰብን ስንመለከት አስማተ ሰብ ስንት ስም አላችሁ? አስሜ ስንት ስም አለ? ስንት ስም አለ? 7 ምን ስንት ስም አለ? እስኪ ሌሎቻችሁ ስንት ስም አላችሁ? አሁን ይሄንን ነው የምናየው። 2 አይደለም 4 ስም ነው ያለን። ለአንተም 4 ስም አለ። እንዴት ነው እናንተ ስም አውቃለሁ? እንዴት እናንተ የማታውቁትን ስም ይሄውላችሁ። ይሄንን ነው የምናየውና አስማተ ሰብ ምን ማለት ነው? አስማት ማለት ስሞች ማለት ነው። አስማት ስም ሰመየ። አስማተ ሰብ በስንት ይከፈላሉ? በአራት ይከፈላሉ። እስኪ የመጀመሪያው ምን ስም ይመስላችኋል? መጠሪያ ስም። እሺ ክርስትና ክርስትና ሳትነሳ ስም የለም። እሺ የመጀመሪያው ስመ ባህሪ። እስኪ የባህሪ ስም ማን ነው ያንተ? ሰው ግሩ አይደለም። ስለዚህ መጀመሪያ ከክርስትና በፊት ሰው የሚለው ስም የለህም አለ። ይሄ የባህሪ ማለት የማይቀየር የማይለወጥ በተፈጥሮ ያገኘው ስም። ምግበር ሰባ ባሪያ ነው አምሳሌ ነው። ስመ ባህሪ። ሁለተኛውስ እስኪ የመጀመሪያው ሰው ከሆነ ሁለተኛው ስም ንገረኝ እስኪ። ስመ ተጸውዖ ምን ማለት ነው? የመጠሪያ ስም። አሁን ማን ነው የምትባል? ያንተ ስም ማን ነው? ኤልያስ። ሰው የሚለው ስም ነው። ስለዚህ ሰው ያንተ ብቻ ስም አይደለም። እኔ ምንድን ነኝ? ሰው ነኝ። የትም ቦታ ያለው ምንድን ነው? ሰው ነው። ስለዚህ አሁን ሰው ከሆነ አሁን ሰው ብለህ አቤት ትላለህ ኤልያስ? አትልም። ምክንያቱም አስማረም ሰው ነው፣ ኢሳይያስም ሰው ነው፣ ኤርምያስም ሰው ነው፣ ሙሴም ሰው ነው አይደል? ራሔልም ሰው ናት፣ ማርታም ሰው ናት። ስለዚህ ምን ያስፈልጋል? የምንጠራበት ሌላ ስም ያስፈልገናል ማለት ነው። ይሄ ምን ይባላል? ስመ ተጸውዖ ይባላል። በለሆን ሶስተኛውን አንተ ሁለቱን ነው የምታውቅ። ሶስተኛውስ ምን ይሆናል? አንድ ሰው ሲወለድ በተፈጥሮ ሰው የሚለውን ስም ከተፈጥሮ ከእግዚአብሔር ያገኛል። እንደገና ሲወለድ ደግሞ የተጸውዖ ስም ይሰጠዋል፣ ይወጣለታል። ኤልያስ ምናምን የምንለው ከዛ በኋላስ አይወለድም። ያ ሰው ይወለዳል። 40 ቀን ሲሆነው 80 ቀን ሲሆናት ቤተክርስቲያን ይሄዳል። ቤተክርስቲያን እኮ ስም ጨምራ ሰጣ ነው አይደል? ከማይጸን ሲወለድ ስም ጨምሮ ሰይማ ነው የምትሰደድና ስመ ተቀብኦ ምን ማለት ነው? የክብር ስም የማዕረግ ስም ማለት ነው። እሺ
አራተኛውስ ስመ ግብር ወይም የግብር ስም ተብለው በአራት የሚከፈሉት እነዚህ ናቸው። ስመ ባህሪ፣ ስመ ተጸውዖ፣ ስመ ተቀውዖና ስመ ግብር። ስመ ባህሪ የባህሪ ስም፣ ስመ ተጸውዖ የተጸውዖ፣ ስመ ተቀውዖ አይችኛዋ እንደዚህ ከዚህኛው ጋር እንድትመሳሰል ስመ ግብር። ስለዚህ ሰው የሆነ ሰው ሁሉ እነዚህ ስሞች አሉት። አሁን እነዚህ ስሞች አሏቸው አይደል? አሁን መምህር አብይ ሰው ነው። መምህር አብይ ሰው ነው። የእኔ ማለት ነኝ። ሰው የሚል ስም አለኝ። አብይ የሚል የተጸውዖ ስም አለኝ። ገብረ ሥላሴ የሚል የተቀውዖ ስም አለኝ። በዚህ ሰዓት ምንድን ነኝ? መምህር ነኝ። ግብሬ ምንድነው ማለት ነው? መምህር የሚለው የግብር ስሜ ነው ማለት ነው። ስለዚህ እነዚህ ስሞች አሉን ማለት ነው። በአራት ይከፈላል። አስማተ ሰብ የሰው ስም በአራት ይከፈላል። እስኪ እያንዳንዳቸውን እናያቸው። እስኪ እናያቸው። እስኪ ስመ ባህሪ ምንድነው የሚለውን እንይ። እስኪ ለምሳሌ የሚለውን እንይ። ግልጽ ነው አይደል? እሺ ስመ ባህሪ ስመ ባህሪ ለምሳሌ ሰብ እግዚአብሔር ሰብ እግዚአብሔር ብእሲት እንደነዚህ የመሳሰሉ ስሞች ሰብ እግዚአብሔር ብእሲት የምንላቸው ለአንድ ሰው ተለይተው የማይሰጡ ለብዙ የሚሰጡ ለብዙ በእርግጥ የግብር ስም በብዙ የምንጠራበት የግብር ስም ይኖራል፣ የተጸውዖ ስም ይኖራል። ይሄ ግን በተፈጥሮ ያገኘ ነው። ማንም የማይቀማን ማንም ሊወስድብን የማይችል ስም ምን ይባላል? ስመ ባህሪ ሰብ እግዚአብሔር ብእሲት እንደዚህ የመሳሰሉ አስማት ምን ይባላሉ? ስመ ባህሪ ይባላሉ ማለት ነው። ስመ ተጸውዖ አንድ ሰው ነው። ስመ ተጸውዖ ስመ ተጸውዖ ስመ ተጸውዖ ምንላቸውስ የየግላችን መጠሪያ ሰው የጋራ ስም ነው። ስለዚህ አንዱን ካንዱ ለመለየት የምን ስም አስፈለገ? የተጸውዖ ስም አስፈለገ። አበበ፣ ሙሴ፣ ኤልያስ፣ ከበደ በእኛ ሀገር፣ ማረታ፣ አሮን እነዚህን የመሳሰሉ አስማት ስመ ተጸውዖ ይባላሉ ማለት ነው። እያንዳንዳችን አብይ በየቤታችን የምንጠራባቸው አሁን ቤተሰብ እናት ያውጣው አባት ያውጣው አያት ያውጣ 10 ስም ቢኖረው አንድ ሰው ከየት ይመደባል ማለት ነው? 10 ሁሉ ከዚህ ይመደባል። የባህሪ ስማችን ሰው የሚለው ነው ማለት ነው። ሐመርሃ ስመ ተቀውዖ ምን ማለት ነው? የክብር ወይም የማዕረግ ስም። ይሄ በእርግጥ አንድ በ40 ቀን በ80 ቀን ሊወጣ ነው ይችላል። ሁለተኛ በያዝ ነው ይሄ ስመ ማዕረግ ለምሳሌ ሊቀ ሊቃውንት መባል ሃይማኖተ አበው የተማረ፣ ብሉይ ኪዳን የተማረ መጋቤ ብሉይ፣ ሐዲስ ኪዳን የተማረ መጋቤ ሐዲስ፣ መነኮሳት የተማረ መጋቤ ምክር እንደነዚህ አይነት ስሞችም ከዚህ ውስጥ ይመደባሉ ማለት ነውና መጀመሪያ ሰው የሚል ስም አለን። የተጸውዖ ስም በዚህ ልክ በዚህ አይነት መልኩ ይወጣልናል።
ከዚያ በ40 ቀን በ80 ቀን ደግሞ ስንጠመቅ ስንወለድ ከአብራ ከመንፈስ ቅዱስ የሚወጣልን ስም ምን ይባላል? ስመ ተቀቡ ይባላል። ምሳሌ ገብረ እንዳትረሱ በደንብ ያዙ፣ ጠይቃችኋለሁ። ማርያም ዘሚካኤል ዘድንግል ወለተ ስላሴ ምን ማለት ነው? የስላሴ ልጅ ገብረ ስላሴ ዓመተ ስላሴ ሲጻፍ የትኛዋ ነው? በአልፋዋ። በዚህ መልክ ገብረ ማርያም ዘሚካኤል ዘድንግል። አሁን ዘሚካኤል ገብረ ማርያም ማለት ዘ ይችን ትወርሳለች። ገብረ ማርያም ዘሚካኤል ዘድንግል ወለተ ስላሴ ዓመተ ስላሴ እያል እንደዚህ ይሄ የምንሰየምባቸው ስያሜያት ምን ይባላሉ? ስመ ተቀቡ። እንደዚህ አይነት አሁን መጋቢ ብሉይ መጋቢ ሐዲስ ሊቃውንት መላከ ብርሃን አድማሱ እነዚህ የመሳሰሉ ስሞች ምን ይባላሉ? ስመ ተቀቡ ይባላሉ። እና የተቀቡ ስም ከሌሎቹ የሚለየው ባለ ስንት ቃል ነው? ጥምር ቃል ነው። ይሄ ኮምፓውንድ ወርድ አሁን ገብረ ማርያም ዘ ሚካኤል ዘ ድንግል ወለተ ስላሴ ዓመተ ስላሴ መጋቢ ብሉይ መጋቢ ሐዲስ ሊቃውንት መልአክ ብርሃን ከነዚህ እንደነዚህ አይነት ስሞች ምን ይባላሉ ማለት ነው? ስመ ተቀቡ ይባላሉ። ግልጽ ነው ሊቃውንት? እሺ አይደለም? ካልሆነ መጠየቅ ይቻላል። አዎ እኛ ስንረዳ እዚህ ያለው ሰው ሲረዳ ነው በደንብ ዛጋም ያለው ጥያቄ ካለ እንቀበላለን። እናንተ በየቦታው ሆናችሁ የምትከታተሉትም ጥያቄ ካላችሁ መጠየቅ ትችላላችሁ። የምንችለውን እንመልሳለን። ከኔ በላይ ከሆነ ደግሞ ጠይቄ ነገራችኋለሁ ማለት ነው። ከኔ መልሰው ከዛ በላይ ከሆነ የመጨረሻው ስም ነበረ። ስመ ባህሪ፣ ስመ ተቀቡ፣ ስመ ተጸውዖ፣ ስመ ተቀቡና ስመ ግብር ማለት ምን ማለት ነው? ስራ። ስመ ግብር ነው እንጂ ስመ ግብር ምን ማለት ነው? መጀመሪያ ስመ ግብር ማለት የግብር ስም፣ ግብር ማለት የሥራ ስም ማለት ነው። ለምሳሌ አንድ ሰው ሲወለድ ሰው ነው፣ ሰብ ይባላል። እንደገና ከቤተሰቦቹ የሚወጣለት ስም አለ፣ የተጸውዖ ስም ይባላል። በ40 ቀን በ80 ቀን የሚወጣለት ስም ስመ ተቀቡ ይባላል። ያርግና ያ ልጅ ትምህርት ቢጀምር ምን ይሆናል ማለት ነው? ተማሪ ይሆናል ማለት ነው። ተማሪ የሚለው የምን ስሙ ይሆናል ማለት ነው? የግብር ስም። ረድ ምን ማለት ነው? ተማሪ። አርዲት ተማሪዎች። አድጎ መምህር ሲሆንስ ተማሪ ሆነና ደግሞ ከፍ ብሎ ስራው ማስተማር ሲሆን ምን ይባላል ማለት ነው? መምህር። ምን ማለት ነው? አስተማሪ ወይም የሚያስተምር ማለት ነው። ሲበዛስ ብዙ ከሆኑስ መምህራን፣ አስተማሪዎች ማለት ነው። ለሴቷስ መምህርት፣ ስናበዛውስ መምህራት ይሆናል ማለት ነው። ደግሞ ሳይማር እርሻ ግብርና ከሆነ ስራው ምን ይባላል? መስተገብር። መስተገብር ምን ማለት ነው? አራሽ። አራሽ ገበሬ እንደማለት ነው። አራሽ ደግሞ ሳይማር ሳያርስ ንግድ ከሆነ ስራውስ ምን ይባላል ማለት ነው?
ነጋዲ ይባላል። በስራው በሚነግድበት ንግድ ምን ይባላል? ነጋዲ ይባላል ማለት ነው። ሌባ ከሆነስ ስራው መስረቅ ከሆነስ ሰራቂ ይባላል። ይሄ ሰረቀ በዚህኛው ሰ ነው አይደል የሚጻፈው? በዚች በእሳቱ ሰ ሰራቂ። ሀካይ ከሆነስ ሰነፍ፣ ይሄ ምንም የማይሰራ ከሆነስ ምን ይባላል ማለት ነው? በሚሰራው ይሄ በምንሰራው በምንኖርበት ግብር የሚወጣልን የምንታወቅበት ረድ ተማሪ፣ አርዲት ተማሪዎች፣ መምህር አስተማሪ፣ መምህራን፣ መስተገብር መስተገብራን፣ ነጋዲ ነጋዲያን፣ ነጋዲት፣ ሰራቂ ሰራቂት፣ ሰራቂያን እያል እንቀጥላለን ማለት ነውና የሰው ስሞች አራቱ ስሞች እነዚህን ይመስላሉ። የመጀመሪያው ስመ ባህሪ። አሁን ለእናንተ ማወቅ የሚጠበቅባችሁ ይሄ ነው። መጀመሪያ ከስም ነው የሚጀምረው ነገሮች። ስመ ባህሪ ምንድነው? ስመ ተቀቦ ምንድነው? ስመ ተጸውዖ ምንድነው? ስመ ግብር ምንድነው? እያንዳንዱ ሰው የሆነ ሰው አራት ስሞች አሉት። አራቱ ስሞቻችን እነዚህን ይመስላሉ ማለት ነው። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ